በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን በቀን ላይ ቀንን በጸጋ ላይ ጸጋን የጨመረልን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ተጽናኑ የሚል ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉቱን እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉቱን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። እንጀራን አያኮርፉትም፣ አየርን አያኮርፉትም። አንተ እንጀራችን፣ መኖሪያችን፣ አንተ አየራችን፣ መንቀሳቀሻችን ነህ። ዘወትር ወደ አንተ እንገሰግሳለን። የሕይወታችን መሠረት፣ የቤታችን ራስ ሆይ እናመሰግንሃለን። የሁል ጊዜ ትክክል አንተ ብቻ ነህ። ጠቢብ ይሳሳታል፣ ንጉሥም ፍርድን ያጓድላል። በዳኛም ቃል እብለት ይገኝበታል፣ ምስክርም በሐሰት የሰው ስም ይበክላል። ሁል ጊዜ ትክክል የሆንከው እግዚአብሔር በሥራህ አትሳሳትምና በእኛም በወገኖቻችንም በመላውም ዓለም ላይ በሆነው ነገር አትወቀስምና በእውነት እናመሰግንሃለን። ተስፋን የሰጠህን አምላካችን፣ የድቅድቁ ጭላንጭል የጽልመቱም ብርሃን አንተ ነህ። ከዛሬ አሻግረ ነገን እንድናይ ያጎበስከን ያበረታን አንተ ነህ። አሁን ላይ እንዳንቀር የአሁኑ የመጨረሻ መስሎን እንዳንሰበር በራሳችን በሰዎች በሁኔታዎች የሐዘን ማቅን እንዳንለብስ ሁል ጊዜ ቃልህ ስለሚመጣልን ተስፋ ስለሚያነቃቃን እናመሰግንሃለን። የቃላችን ጣዕም እግዚአብሔር ይመስገን ስንል የሚሰማን ሁሉ ይደሰትብናል። ምስጋና ሕይወትን ይሰጣል። ምስጋና ኅብረትን ያመጣል። ምስጋና ተራራን ይደለድላል። ምስጋና አስጨናቂውን ቀን ያፈካል። ምስጋና ጠባቡን ሰዓት ያሰፋል። አንተ የቃላችን ጣዕም ነህና የምንመሰክርህ የምንናገርልህ ስለ አንተ የምናወራልህ ዝናህን የምናስተጋባልህ የመዳናችን ራስ ሆይ የእግዚአብሔር ልጅ ኢየሱስ ክርስቶስ ተመስገን። የዘላለም መጽናናት የሆንከን ጌታ እናመሰግንሃለን። ዛሬ የተጽናናንበት ነገ የምንቆስልበት ሊሆን ይችላል። አንተ ግን የዘላለም መጽናናት ነህና ነገሮችን የምንረሳብህ ሳይሆን የምንክስብህ ነህና ከተጎዳነውም በላይ የምናተርፍብህ ነህና የዘላለም መጽናናታችን እግዚአብሔር ያሳቀን ነገር ሲያስለቅሰን፣ ያከባበረን ነገር ሲያናንቀን፣ ያሳረፈን ነገር ሲያባንነን፣
አንተ ግን የዘላለም መጽናናታችን ነህና እማትጎርለው የደስታ ውቅያኖስ እግዚአብሔር እናመሰግንሃለን። በጸጋ ያበዛሃን እግዚአብሔር፣ ስጦታህን ዕለት ዕለት የምትቸረን እግዚአብሔር፣ ከአንተ የተቀበልነውን ከፍጡር ብንቀበለው ኖሮ ሰቀቀኑ ይገለን ነበር። ሥጋና ነፍሳችንን መንፈሳችንን ሁሉ በጸጋህ ያቆምክ፣ በጸጋህ ያጥለቀለቅከን፣ ያትረፈረፍከን፣ ያራስከን፣ ያረጠብከን አንተው ነህ። በእውነት ጌታችን ሆይ እናመሰግንሃለን። ልባችንን ያጠነካከርክልን ጌታ ተመስገን። እኛ እንደዚህ አልነበርንም። የምንሰማው እንዳይንደን፣ የምናየው እንዳያፈርሰን ብዙ አስጨናቂ ቀኖችን እጆቻችንን ይዘህ መራህን። ይህንን አትስሙ እኔን ብቻ ስሙ አልከን። ይህንንም በመመልከት ልባችሁ ይዛል እኔን ብቻ እዩ አልከን። ጌታ ሆይ የልባችን ብርታት አንተነ፣ የቆምንብህ አለት የጸናኸው አንተነ። በእውነት እናመሰግንሃለን። አባት የሆንከን አምላካችን፣ አባት በቤት ውስጥ፣ መሪ በአገር ላይ፣ አስተማሪ በአደባባይ ባይኖረን እንኳ አንተ አባታችን ነህና አባትነትህም ጌታ ሆይ ብዙ የሚያዝኑልንን አዘጋጅቶልናልና አባትነትህም አባቶችን ሰጥቶናልና አባትነትህ እረፍት የሆነ መከታ የሆነ ደስታ የሆነ ጌታ በእውነት እናመሰግንሃለን። በጌትነትህ የከለልከን እግዚአብሔር ከሚናጠቁ ከርኩሳን መናፍስት ከዚህ ዓለም የአመፅ ሠራተኞች ሁሉ በጌትነትህ ያዳንከን፣ የእባቡን ራስ የቀጠቀጥከው፣ አስጨናቂውንም ዘንግ የሰባበርከው፣ ሰንሰለቱንም የቆራረጥከው፣ የድንጋዩን ብርድ ልብስ አንስተ ከሞት መንደር ሕይወትን ያወጣኸው አንተ ነህና በእውነት እናመሰግንሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን፣ ይችን ሀገር የሚመሯትን የሚመራውን ሕዝብ፣ የዓለም አስተዳዳሪዎችን፣ በመልክህ በአምሳሌ የሠራኸውን የሰው ዘር ሁሉ እባክህ ይቅር በለው። ተጨንቋል ድረስለት፣ ፈርቷል አረጋጋው። ጌታ ሆይ ደጁን ከፍተ ወገንህን እንድታወጣው ከእሳቱ ውስጥ 3 ደቂቅን ያወጣ እግዚአብሔር ዛሬም ሕዝብህን እንድታወጣ፣ ከአንበሳ መንጋጋ ዳንኤልን ያዳንክ እግዚአብሔር ዛሬም ሕዝብህን እንድታድን የወህኒውን ደጃፍ ከፍተ ቅዱስ ጴጥሮስን ያወጣ ጌታ ዛሬም ደጃፉን ከፍተ ሕዝብህን እንድታወጣ እንጸለያለን። ጌታ ሆይ ብኩርናችንን እንዳንሸጥ፣ ሃይማኖታችንን እንዳናቃልል፣ የሰጠህንን ጸጋ እንዳናክፋፋ፣ ደም ኢየሱስን ረግጠን እንዳንሄድ አቤቱ በጸጋህ አግዘን። ሁል ጊዜ የምስጋና ሰዎች እንድታደርገን፣ ቢሞላም ቢጎርልም ምሬት፣ ጨለምተኝነት፣ ብሶት የጎደለውን አይሞላውምና ባልገባኝም ነገር በገባኝም ነገር ጌታ ይመስገን ለማለት የበቃን እንድታደርገን አቤቱ እንጸለያለን። ጨርሰን ከማዘን ከመሰበርም ደግሞ እንድትጠብቀን ጌታ እግዚአብሔር ሆይ መኖራችን በአንተ ዓላማና በአንተ ፈቃድ መሆኑን ተገንዝበን ደስ እንድንሰኝበት፣ ስላለፉት ስለሞቱትም ሁሉ በመጽናናት እንድንቆም ጸጋ መንፈስ ቅዱስን እባክህ ላክልን። ካለህን በላይ ያለህን አንተው ነህ። ከወደዱን በላይም ወዳጃችን አንተው ነህ። እንደ ቸርነትህ ጌታ ሆይ ባርከህ ለበረከት አድርገን። የታመሙትን ሁሉ እንድትፈውስልን፣ ያዘኑትን እንድታጽናናልን፣ የወደቁትን እንድታነሳልን፣ በኑሮ ውድነት በኑሮ ጫና እየተሰቃዩ ያሉትን ሁሉ በቸርነትህ እንድታስብልን ጌታ ሆይ በዚህ ቀን ደግሞ ዓለምን የሚያውኩ ጦርነቶች ሁሉ እንዲታገሱልን፣ በኢትዮጵያ ከተሞች መንደሮች ያሉ ረብሻዎች ሁሉ ጸጥ እንዲሉ፣ በፍልስጤም፣ በየመን፣ በሱዳን፣ በእስራኤል፣ በሊባኖስ፣ በኢራን፣ በዩክሬን፣ በራሻ ያለውን ጦርነት ሁሉ
በዙሪያው በመላው ዓለም ያለውን ስጋት ሁሉ በቸርነትህ እንድታነሳልን አቤቱ እንለምንሃለን። ኢየሱስ ክርስቶስ ጌታችን ሆይ አንተ ካልመጣኸው ዓለም የያዛት በሽታ የሚለቃት አይደለም። አንተ ካልመጣህ ቋጠሮውን የትኛውም መለኛ ሊፈታው አይችልም። የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይና፣ በወርቅ ቀለም የጻፍከን ኢየሱስ ክርስቶስ ሆይና፣ ቃልህ የሚያድን ኢየሱስ ክርስቶስ ሆይና፣ የተማርንህ ኢየሱስ ክርስቶስ ሆይና፣ የተወደድንብህ ኢየሱስ ክርስቶስ ሆይና፣ ድንቆች የተደነቁ ኢየሱስ ክርስቶስ ሆይና፣ እንዳለህ ያለኸው ኢየሱስ ክርስቶስ ሆይና፣ ሰላምን የምትሰጠው ኢየሱስ ክርስቶስ ሆይና፣ ሥራችንን የሠራኸው ኢየሱስ ክርስቶስ ሆይና፣ ወንጌላችን የሆንከው ኢየሱስ ክርስቶስ ሆይና፣ በማጣት ውስጥ ያተረፍን ኢየሱስ ክርስቶስ ሆይና፣ በመከዳት ውስጥ የተወዳጀን ኢየሱስ ክርስቶስ ሆይና፣ ስጦታ የማያሳቅቅ ኢየሱስ ክርስቶስ ሆይና፣ ኃይልህ የማይደክም ኢየሱስ ክርስቶስ ሆይና፣ የሚገረሙብህ ኢየሱስ ክርስቶስ ሆይና፣ ስም የሆንከን ኢየሱስ ክርስቶስ ሆይና፣ የክብር ካባችን ኢየሱስ ክርስቶስ ሆይና፣ የከበቡንን የምትሰብርልን ኢየሱስ ክርስቶስ ሆይና፣ ከአእላፋት መካከል ያየህን ኢየሱስ ክርስቶስ ሆይና፣ የምስጋናችን አድራሻ ኢየሱስ ክርስቶስ ሆይና፣ የጸሎታችን ተቀባይ ኢየሱስ ክርስቶስ ሆይና፣ የምህረት ከፋይ ኢየሱስ ክርስቶስ ሆይና፣ አቤቱ ሆይ በመምጣት ዘላለማዊ መልሳችን ስለሆንክ እናመሰግንሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንዶች ሴቶች ባሪያዎችህን በቸርነት አስብልን። ለእኛ በጎ ያደረጉትን አቤቱ በበጎ አስታውስልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሚን። የትምህርታችን ርዕስ ተጽናኑ የሚል ነው። ሐዘናችን በእግዚአብሔር ፊት የታወቀ ብቻ ሳይሆን እግዚአብሔር ስለ ሐዘናችን ያዝንልናል። መከራችን በእግዚአብሔር ዘንድ የታወቀ ብቻ ሳይሆን ረድኤትን ይልክልናል። እግዚአብሔር በአብሮነቱ የጥያቄዎቻችን ሁሉ መልስ ነው። እርሱ ጸጋን የሚልክ ቃልን የሚልክ ብቻ ሳይሆን ከእናንተ ጋር ነኝ የሚለን አምላክ ነው። ኢዮብ ጻድቅ ነበረ። የበለጠ እንዲጸድቅ የበለጠ ወደ እውነት ከፍታ እንዲደርስ በመከራው ውስጥ ለጊዜው ተተወ። ይህንን ዓለም ስናስብ ደስ ከሚለን ነገር አንዱ ደስታውም መከራውም ጊዜያዊ ነው። ክብሩም ውርደቱም ጊዜያዊ ነው። ማግኘቱም ማጣቱም ጊዜያዊ ነው። መወደዱም መጠላቱም ጊዜያዊ ነው። ዝነኛ መሆኑም መረሳቱም ጊዜያዊ ነው። ዕድሜ የማያስተምረን ሊቃውንትም የማይነግሩን በመከራ ውስጥ ግን የምናገኘው ትምህርት አለ። እግዚአብሔር አምላክ የሌሎች ሕመም የጎረቤቶቻችን ስቃይ እንዲሰማን ይፈልጋል። ምክንያቱም እርሱ የሚያውቀን አንድ አካል ሆነን ነው። አካል የአካሉ ሕመሙ ሊሆን ይገባል። የአካሉ ደስታም
የራሱ እንደሆነ ሊያስብ ይገባዋል። የሌሎችን መከራ ከምናውቅበት ለካ እነርሱም እንዲህ ተጨንቀው ነበር ከምንልበት ነገር አንዱ በፈተና ውስጥ ማለፍ ነው። እግዚአብሔር መልስ የማይሆነው ጥያቄ፣ እግዚአብሔር የማይደለድለው ተራራ፣ እግዚአብሔር የማይሞላው ሸለቆ፣ እግዚአብሔር የማይገፋው ጨለማ የለም። በሕይወታችን ውስጥ ብዙ ነገሮች ይቆጩናል። ከሚቆጩን ነገሮች አንዱ በሞት ያለፉት ወዳጆቻችን ናቸው። ልናደርግላቸው የምንፈልገው ነገር ነበረ። ነገር ግን ከኛ አድራጎት በላይ ወደሚያደርግላቸው ጌታ ሄደዋል። በእውነት እግዚአብሔር ፍቅር ነው ካልን የሞቱት ወገኖቻችን ከጥላቻ ዓለም ወደ ፍቅር ሀገር ሄደዋል። ከእግዚአብሔር ይልቅም ልንመቻቸው፣ ከእግዚአብሔር ይልቅም ልባቸውን ልናውቅላቸው፣ ከእግዚአብሔር ይልቅም የሕይወት ጥማታቸውን ልናረካላቸው አንችልም። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ይህንን መልእክት ያደርስላቸዋል። ሰው የእግዚአብሔር አፈ ንጉሥ ነው። ሐዋርያው እግዚአብሔርን ወክሎ ተጽናኑ ይላል። ዓለም ታቆስላለች እንጂ ተጽናኑ አትልም። ዓለም ታስጨንቃለች እንጂ እረፉ አትልም። ዓለም ትገድላለች እንጂ ዳኑ አትልም። ዓለም የሽብር ርዕስ ታመጣለች እንጂ የምስራች አትሆንም። ተጽናኑ የሚል ቃል የሚሰማው ከመንበረ ሥላሴ ነው። የተሰሎንቄ ምዕመናን አዲሶች ነበሩ። ዴማስ ወደ ተሰሎንቄ ሲሰደድ፣ የተሰሎንቄ ሰዎች ደግሞ ወደ ክርስቶስ ተሰደዱ። ዴማስ ጥሪውን ሲጥል እነሱ አዲስ ጥሪ ያነሱ። ዴማስ በከተማቸው ሲማረክ፣ እነርሱ ግን መልክዓ ኢየሱስ ማረካቸው። የተሰሎንቄ ምዕመናን በአዲስነታቸው መከራ መስቀሉን የተሸከሙ ነበሩ። ሰይጣን፣ ዓለም ከእነርሱ የኮበለሉትን ታሳድዳለች። የትኛውም ሀገር ላይ የትኛውም ዘመን ላይ ብንኖር ስለ ክርስቶስ የምንቀበለውን መከራ ማስቀረት አንችልም። መከራው አንዳንድ ጊዜ እየጎላ አንዳንድ ጊዜ እየረቀቀ ቢመጣም በዘመናት ሁሉ የነበሩ ክርስቲያኖች መስቀል አልባ አልነበሩም። መስቀል አልባ ክርስቶስን የሚሰብኩ፣ መስቀል አልባ ክርስትናን የሚሰብኩ እነዚህ በክርስቲያን ማህበር ውስጥ የማይታወቁ ናቸው። እውነተኛው ኢየሱስ ምልክቱ ችንካር ነው። እውነተኛው ክርስቶስ ምልክቱ መስቀል ነው። በክርስቶስ ስም ብዙዎች መጥተዋል ለመንገስ። ክርስቶስ ግን የመጣው ለመሞት ነው። የተሰሎንቄ ምዕመናን አዲስ ነበሩ። በአዲስነታቸውም ዓለም አልናቀቻቸውም፣ ሰይጣን አልናቃቸውም። ስለዚህም ስደትን ያስተናግዱ ነበረ። የቅርብ ዘመዶቻቸው፣ ጎረቤቶቻቸው፣ ወዳጆቻቸው በሰማዕትነት ሲያልፉ ይመለከቱ ነበረ። በዚህ ምክንያት ታላቅ ሐዘን ውስጥ ገብተው ነበረ። ሐዋርያው የመጽናናትን መልእክት፣ የመጠንከርን ቃል ላከላቸው። ቃል ይሰብራል፣ ቃል ይጠግናል። ቃል ይጥላል፣ ቃል ያነሳል። ቃል ያጽናናል፣ ቃል ያቆስላል።
የሞቱት ወገኖቻችን የት ይገቡ ይሆን የሚል ጭንቀት ነበራቸው። ለሰው ልጅ ሞት መጨረሻው አይደለም። ይልቁንም በክርስትና ሞት አዲስ ዓለም ማያ ነው። ይልቁንም በክርስትና ሞት ያለ ቁጠባ ያለ ስስት ከእግዚአብሔር ጋር ለመኖር የምንሻገርበት ድልድይ ነው። ዛሬ እግዚአብሔር ሲጠራን አይመቸንም። ስራው አለ፣ ትምህርቱ አለ፣ ትዳሩ አለ፣ ልጆቻችን አሉ፣ ወዳጆቻችን አሉ። በአንድ ልብ እግዚአብሔርን ወደምናመልክበት ዓለም የምንሄድበት ሰረገላ ሞት ነው። በዛ ያለን የዘላለም ጉዳያችን ክርስቶስ ብቻ ነው። የተሰሎንቄ ምዕመናን ነጭ ለብሰው ተራራ ላይ ወጥተው ንብረታቸውን ሁሉ ሽጠው ክርስቶስን ይጠባበቁ ነበረ። የክርስቶስ መምጫው በእኛ ዘመን ነው ብለው ያስቡ ነበረ። ከ2000 ዓመት በኋላ ያለን ክርስቲያኖች ክርስቶስ ገና የሚመጣ አይመስለንም። የተሰሎንቄ ምዕመናን ለክርስቶስ መምጣት ተዘጋጅተው ነበረ። ዛሬም ለጌታ መምጣት መዘጋጀት አለብን። ይቺ ዓለም ቢሻላት እንጂ አትድንም። በዚህ ዓለም ላይ ዘላቂ ረፍት፣ ዘላቂ ደስታ፣ ዘላቂ ክብር፣ ዘላቂ ማግኘት የለም። ዓለም ጊዜያዊ ቤት ናት። ዓለም ድንኳን ናት። ዓለም የዳስ ቤት ናት። ለክርስቶስ መምጣት ሁል ጊዜ ዝግጁ መሆን አለብን። ሁል ጊዜ ለሞት መዘጋጀት አለብን። ምጽአት የምንለው ከክርስቶስ ጋር መገናኘት ነው። እኛ በሞት ሂደን ከእርሱ ጋር ብንገናኝ ምጽአት ነው። እሱ መጥቶ ቢያገኘንም ምጽአት ነው። ምጽአትን ምጽአት ያሰኘው ከክርስቶስ ጋር መገናኘት ነው። ሐዘን ብዙዎችን የሚያጠቃ አንዱ የሕይወት ክፍል ሆኗል። ብዙ ሰዎች በሐዘን ውስጥ ያልፋሉ። ብዙ ሰዎች ላለመደሰት ቆርጠዋል። ብዙ ሰዎች ሳቄን ዞር በልልኝ ይሉታል። ብዙ ሰዎች ጉዳታቸውን በማዘን የሚክሱት ይመስላቸዋል። ብዙ ሰዎች የሞቱ ወገኖቻቸውን በማዘን ደስታቸውን የሚያመጡላቸው፣ ሞታቸውን የሚክሱላቸው ይመስላቸዋል። ሐዘን ብዙዎችን አቆራምቷል። ሐዘን ብዙዎችን ማቅ አስለብሷል። ሐዘን ብዙዎችን የጠቆረ ፊት ባለቤት አድርጓል። ብዙ ሰዎች በሐዘን ውስጥ ያልፋሉ። ይልቁንም ይህ ዘመን የመርዶ ዘመን በመሆኑ፣ ይሄ ዘመን የሽብር ዘመን በመሆኑ፣ ይሄ ዘመን የመላውን ዓለም ችግር ላንፈታው የምንሰማበት ዘመን በመሆኑ፣ ይሄ ዘመን አልሰማም ማለት እንኳ የማይቻልበት ዘመን በመሆኑ፣ ይሄ ዘመን ወሬ ከብርሃን ፍጥነት በላይ የሚፈጥንበት ዘመን በመሆኑ ብዙዎቻችን በታወቀና ባልታወቀ ምክንያት ሐዘነተኞች ሆነናል። ሐዘናችን ካጸለየን መልካም ነው። ሐዘናችን የክርስቶስን ገጽ እንድንፈልግ ካደረገን መልካም ነው። በማዘን ውስጥም ግን መፈወስ አለ። ብዙዎች በሐዘናቸው ተፈውሰዋል። በሐዘናቸው ወደ እግዚአብሔር ቀርበዋል። ለአንዳንድ ሰው ሐዋርያ መልእክተኛው ይሆናል። ለአንዳንድ ሰው ደግሞ የልጁ የወዳጁ ሞት ሐዋርያ ወንጌላዊ ሆኖለት ወደ ክርስቶስ ያቀርበዋል።
ሐዋርያው ጳውሎስ የተሰሎንቄ ሰዎችን ያጽናናቸዋል። ዛሬም የሃይማኖት አባቶች ያዘኑትን የሰማዕታትን ቤተሰቦች ማጽናናት አለባቸው። ሰማዕታትን ማጽናናት አንችልም፣ ምክንያቱም እነሱ ያጽናኑናል፣ እነሱ ያጸኑናል እንጂ። ሰማዕታት ዛሬ ከጌታ ጋር ናቸው። የሞቱት በማያልፈው ዓለም ላይ ናቸው። የሰማዕታትን ቤተሰብ አባቶች ማጽናናት አለባቸው። ሐዋርያው ወንድሞች ሆይ ይላል። ትሕትናን የሚገልጥ ነው። ሐዋርያው ልጆቼ ሆይ ቢልም መንፈሳዊ አባት ነው። ራሱን ዝቅ አድርጎ ወንድሞች ሆይ ይላቸዋል። ክርስትና ከሰጠን ነገር አንዱ መንፈሳዊ ዝምድና ነው። አባትና እናት ምክንያት የሆኑበት እህትነትና ወንድምነት እንኳ ክቡር ነው። ከሥላሴ የተወለዱ እግዚአብሔር ምክንያት የሆነበት መንፈሳዊ ልደት ትልቅ ነው። መንፈሳዊ ልደትን፣ ሰማያዊ ዝምድናን አቅልሎ የሚመለከት ሰው ክርስትና ያልገባው፣ የእግዚአብሔር አባትነት ያልሰረጸበት ነው። ሐዋርያው ወንድሞቼ ሆይ ይላል። የትሕትና አነጋገር ነው። ትሕትና የክርስቶስ መልክ ነው። ትዕቢት የሰይጣን መገለጫ ነው። ትሕትና ባለ አቅም መሆን ነው። ትዕቢት ግን የለኝም እንዳለኝ እመስላለሁ ብሎ መንጎራደድ ነው። ትዕቢተኛ ሰው ባዶነቱን ያሳያል። ትዕቢተኛ ሰው የሰይጣን ወዳጅነቱን ያሳያል። ትዕቢተኛ ሰው ለእግዚአብሔር ጀርባውን ይሰጣል። ትዕቢተኛ ሰው የክርስቶስ ባላጋራ ይሆናል። እግዚአብሔር ትዕቢትን አይታገስም። ትዕቢት ማለት ባለንና በሌለን ነገር ምክንያቱ እኔ ነኝ ብሎ መመካት ነው። ትዕቢት የእግዚአብሔርን ክብር መውሰድ ነው። ትዕቢት የእግዚአብሔርን ምስጋና መውሰድ ነው። ክብር ለእግዚአብሔር ሳይሆን ክብር ለራሴ ማለት ነው። ሐዋርያው ወንድሞቼ ሆይ ይላል። ይልቁንም መንፈሳውያን አገልጋዮች መገለጫችን ሊሆን የሚገባው ትሕትና ነው። የምንሰብከው ክርስቶስ በበረት የተወለደ ነው። የምንሰብከው ክርስቶስ ፍጹም ድሃ የነበረ ነው። የምንሰብከው ክርስቶስ የደቀ መዛሙርቱን እግር ያጠበ ነው። ትሕትና የመንፈሳውያን አገልጋዮች ካባቸው፣ ቀሚሳቸው፣ ቀጸላቸው፣ ቆባቸው፣ አይከናቸው ነው። ዓለም ትዕቢተኛ ነው። የሚፈልገን ትሑት ስንሆን ብቻ ነው። ትሕትና ራስን የማወቅ መገለጫ ነው። ራሱን የሚያውቅ ሰው ዘንበል ይላል። ትሕትና ባለ ፍሬ መሆን፣ ፍሬ የከበደው ሰው መገለጫ ነው። እማሳው ውስጥ ብትገቡ ቀጥ ቀጥ ያለ አገዳ ካያችሁ ፍሬ አልባ ነው። ዘንበል ያለው ግን ፍሬ ያለው ነው። ትሕትና ብዙ የማወቅ መንፈሳዊ የመሆን በጸሎት የመቀረጽ በመንፈሳዊ ቤት ውስጥ የመመላለስ መልክ ነው። ሐዋርያው ወንድሞቼ ሆይ ይላቸዋል። የቤተ ክርስቲያን አባልነታቸውን እየገለጠ ነው። የአካልነት ድምፅ ነው። በቤተ ክርስቲያን ያለን አንድ አካል ነን። ራሳችን፣ መሪያችን፣ አስተባባሪያችን፣ መገናኛችን ክርስቶስ ነው። ክርስቶስ ቋንቋ ሆኖልን የዓለም ቋንቋ አይለየንም። ክርስቶስ ወገን ሆኖልን ጎሳ አይለየንም። ክርስቶስ ዜግነት ሆኖልን ቀለም አይለየንም። ወንድሞቼ ሆይ የቤተ ክርስቲያን የአካልነት ድምፅ ነው። ቤተ ክርስቲያን አንድ አካል ናት።
አካለ ክርስቶስ አካለ ወልድ ናት። እኛ የክርስቶስ አካል ነን። ስንለያይ የአካሉ ራስ ያዝናል። ስንከፋፋ የአካሉ ራስ ያዝናል። ስንበታተን የአካሉ ራስ ያዝናል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አለ። ተስፋ አለን እያለን ያለው ሐዋርያው ተስፋ አለን። ተስፋ አለን። እንኳን ለዓለም መሸበር፣ እንኳን ለጊዜያዊ ማጣት፣ እንኳን ለወቅቱ በሽታ፣ እንኳን ለአመራር ማነስ፣ እንኳን ለአገር መዘባረቅ፣ እንኳን ለጊዜያዊ ሰላም ማጣት አይደለም፣ ለሞታችን ተስፋ አለን እያለን ያለው። በዓለም ላይ ብትዞሩ፣ ጠቢብ ብታነጋግሩ፣ መድኃኒት ብትገዙ የሞት መድኃኒት የለም። የሞት መድኃኒት ግን ኢየሱስ ክርስቶስ ጌታችን ነው። በክርስትና ውስጥ ሞትም ይካሳል። በክርስትና ውስጥ ሞትም መድኃኒት አለው። የሞት መድኃኒት ኢየሱስ ክርስቶስ ነው። መድኃኒት ማለት ምን ማለት ነው? እኛንን ስሙን መድኃኒት የምንለው መድኃኒቴ፣ ታዳጌ፣ ገዳዬን ገዳዩ ማለታችን ነው። በሽታው ግን ሞቴ ነው የሚለው። ያንን መድኃኒት በሽታው አጥፌ ነው የሚለው። በሽታው አሳዳጄ ነው የሚለው። በሽታው ተበቃዬ ነው የሚለው። ኢየሱስ ክርስቶስ የሞት መድኃኒት ነው። እኛ መድኃኒታችን እንለዋለን፣ ሞት ግን ሞቴ ይለዋል። የሞታችን ሞቱ፣ የሕይወታችን ሕይወት፣ የስትንፋሳችን እስትንፋስ ኢየሱስ ክርስቶስ ጌታችን ነው። አዎ ተስፋ አለን፣ ተስፋ አለን ወገኖቼ። ዕድሜያችን ቢገሰግስ ተስፋ አለን። አካላችን እየከዳን ቢመጣ ተስፋ አለን። ጤናችን እንደ ትላንቱ ባይሆን ተስፋ አለን። እጃችን እየነጠፈ ቢመጣ ተስፋ አለን። ጎረቤቶቻችን፣ ወዳጆቻችን፣ ዘመዶቻችን ያለ መራራት ቢያቆስሉን ተስፋ አለን። ከምድር ፍትህ ባናገኝ ተስፋ አለን። ገዢዎች ቢያሳድዱን ተስፋ አለን። ተስፋ እንደሌላቸው አትዘኑ ይላል። ልናዝን እንችላለን፣ ግን ጨርሰን አናዝንም። ልንከፋ እንችላለን፣ ጨርሰን አንከፋም። ተስፋ የሌላቸው የተባሉት አረማውያን ናቸው። በዚህ በሰሜን የሚባል ነገር አለ። ወንድም እያላት እምታለቅስ ወንድም የሌላትን ለማስለቀስ ይባላል። አምላክ እያለው የሚያለቅስ አምላክ የሌለውን ለማስለቀስ ነው። ጌታ እያለው የሚያለቅስ ጌታ የሌለውን ለማስለቀስ ነው። እኛ አምላክ አለን። እኛ ተስፋ የሆነው ኢየሱስ ክርስቶስ አለን። ተስፋችን ክርስቶስ ነው። ተስፋችን የመጣው ተስፋችን የሚመጣው ኢየሱስ ክርስቶስ ነው። ተስፋችን የትላንቱ ተስፋችን ያለው ተስፋችን የሚኖረው ኢየሱስ ክርስቶስ ነው። አረማውያን የማያምኑ ኑሯቸው በኃጢአት ነው። ሞታቸውም በጨለማ ውስጥ እንደመጓዝ ነው። እኛ ግን ክርስቶስን ለመምሰል እንጋደላለን። እያንዳንዱ ከኃጢአት ጋር የምናደርገው ተጋድሎ እንደ ሰማዕትነት ይቆጠራል። ለቅሷችን፣ ጸጸታችን፣ ንስሐችን ሁሉ የሰማዕትነት አካል ነው። ሞታችንም በብርሃን ነው። ሞታችንም በሰማይ የምንወደው የምንናፍቀው ሀገረ ሕይወትን ርስተ መንግሥተ ሰማያትን አዘጋጅቶ የሚቀበለን ኢየሱስ ክርስቶስ ጋር የምንገናኝበት ነው። በሰማዩ ወደብ ላይ ቅዱሳን ወዳጆቻችን ከበው ይጠብቁናል።
በሰማዩ ወደብ ላይ ታላቁ ሊቀ ካህናት ኢየሱስ ክርስቶስ ይጠብቀናል። የምድር ወገኖቻችን ያንን ሟቹን ሥጋችንን ከበው ያለቅሳሉ። እኛ ግን በሐሴት ወደ ሰማይ እንሄዳለን። እኛ ግን ከመላእክት ጋር እንጓዛለን። ሞታችንን መንገድ ያደረገልን ጌታ ክብር ምስጋና በማደሪያው ለእርሱ ይሁን። ተስፋ የሌላቸው ማለት ክርስቶስ የሌላቸው ማለት ነው። ዛሬ ክርስቶስ የሌላቸውን ሰዎች የምናላግጥባቸው፣ መሳቂያ መሳለቂያ የምናደርጋቸው አይደሉም፣ የምናዝንላቸው ናቸው። ሰው እንጀራን ተርቦ ብናይ አንሳለቅበትም። ህብስተ ሕይወት ክርስቶስን ተርቦ ላለ በእውነት ማዘን አለብን። በእውነት ማልቀስ አለብን። በእውነት መድረስ አለብን። ዛሬ ከእምነት ውጭ ያሉ ሰዎች ለምንድን ነው ወደ እምነት የማይመጡት? የእምነት ቃል ብንነግራቸውም ሕይወታችን እያስካዳቸው ነው። በስራችን ያስካድነውን ሰው በቃላችን ልናሳምነው አንችልም። ርኅሩኆች ብንሆን፣ ትሑታን ብንሆን፣ አዛኞች ብንሆን በእውነት ብዙዎች ወደ እምነት ይመጡ ነበረ። የክርስቶስን ውበት ከመግለጥ የክርስቶስ ውበት መጋረጃዎች ሆነናል። አትዘኑ አልተባልንም። ተስፋ ቢስ ሆናችሁ አትዘኑ ነው የተባልነው። አትዘኑ አልተባልንም። ለሞቱት ወገኖቻችን አትዘኑ፣ አታልቅሱ የሚል መጽሐፋዊ ቃል የለንም። እንደውም ቃላቸውን አውጥተው እንዳለቀሱ ስለ ብዙዎች ቅዱሳን ተጽፎልናል። ጨርሰን ግን ማዘን ኑሯችንን የለቅሶ ማድረግ የለብንም። በጉዳቶቻችንም ማዘን አልተከለከልንም። የእግዚአብሔርን ተስፋ አስበን ግን መጽናናት ይገባናል። ማዘን ብቻና አለማዘን ሁለቱም ችግር ነው። እያዘኑ መኖር፣ በሁሉ ነገር ሐዘንተኛ መሆን ችግር ነው። አለማዘንም ችግር ነው። አንዳንድ ሰው አለማዘን ውስጥ ነው የሚኖረው። ማዘን ተሰናብቶት ሂዷል። ማዘን ከድቶታል። ማዘን ርቆት ሂዷል። ስለምንም ነገር አያዝንም። ልብ አድርጉ። ስሜት አልባ ሁነን አልተፈጠርንም። እንደውም ስሜቶቻችንን መግለጥ ለመዳናችን፣ ለመፈወሳችን፣ ለሰላማችን ዋጋ አለው። ጉዳዮቻችሁን ለማስረዳት እንባችሁ ከመጣ እንዳትመልሱት። ጭንቆቻችሁን ለማስረዳት እንባችሁ ከቀደመ ልቀቁት። ይሄ እንባ ወደ ደጅ ካልፈሰሰ ወደ ውስጥ ይፈሳል። እግዚአብሔር ማዘንንም መፈወሻ አድርጎልናል። እንባንም መቀደሻ አድርጎልናል። አታልቅሱ ብሎ መከልከል ተገቢ አይደለም። ዛሬ የሃይማኖት አባቶች፣ ዛሬ የሃይማኖት መምህራን ልጆቻቸውን፣ ወዳጆቻቸውን ላጡ ወገኖች አታልቅሱ ማለት አይገባቸውም። ለቅሷቸው ኑሮ እንዳይሆን ግን መከልከል አለባቸው። ቤተ ክርስቲያን ከምታስተምረው ጊዜና ሁኔታ ውጭ እንዳያለቅሱ መከልከል አለባቸው። ከወገኖቻቸው ጋር ዛሬ አብሯቸው ሊያዝን ከመጣው ጋር ለቅሷቸውን ካልተወጡት መቼ ሊወጡት ነው? ደግሞም በለቅሷችን ሰዓት ማልቀስ ተገቢ ነው። በለቅሷችን ሰዓት ሰባኪ መሆን የኛ ስራ አይደለም። በለቅሷችን ሰዓት ደስተኛ ነኝ እያሉ መንፏለል የኛ ስራ አይደለም። ለቅሷችንን ማልቀስ፣ መጽናናታችንንም መጽናናት ይገባናል። ዛሬ መቼም የምታዩት ነው ወገኖቼ። ሰው አንድ ጽዋ ውሃ ሰጥቶም ቪዲዮ ይቀርጻል። አንድ ዘለላ እንባ አፍስሶም ራሱን ቀርጾ ያስተላልፋል። ለእምባዬ ክፈሉኝ፣
እንደምን አደራችሁ ላልኩበት ክፈሉኝ የሚባልበት ጥቅመኛ ስሌታዊ ዘመን ላይ ደርሰናል። የሰው ልጅ ክፋት ከክፋቱ በላይ ደግነቱን ማስታወቂያ ሲያደርገው ነው። በደግነቱ ሸቀጥን የሚሸቅጥ ሰው ያልታደለ የሥላሴን ዋጋ የናቀ ነው። ከሰማይ ዋጋ የምንቀበለው ከምድር ዋጋ ያልተቀበልን እንደሆነ ነው። ከምድር ዋጋ የወሰዳችሁ በሰማይ አጨብጭባችሁ ባዶ እጃችሁን ነው የምትሄዱት። በጎ ሥራ በድብቅ ነው መሰራት ያለበት። ያ ሲሆን ተቀባዩም አይሳቀቅም። በጎ ሥራ በድብቅ ሲሆን እግዚአብሔር በግልጥ ይከፍለዋል። ደግሞም የሞትን ቀን ያለፍን ቀን ደግነታችን ይውጣ ይነገር እንጂ እንዴት ቆመን እናስነግራለን? እንዴት ከፍለን እናብራራለን? ያልወጣ ሐዘን ውስጥን የመሸርሸር አቅም አለው። ስለዚህ ሐዘናችንን ማውጣት አለብን። 75% ከጭንቀታችን የምንድነው በውስጣችን ያለውን በማውጣት ነው። የሰው ልጅ በመናገር የሚፈወስ ቁስለኛ ነው። የክርስቲያን ሐዘን ከሌሎች ሐዘን ይለያል። ክርስቲያን ለዘለቄታው አያዝንም። ስለ ሞቱ ወገኖች ለዘለቄታው አያዝንም። ለምን? በትንሣኤ ጌታ ያምናል። ሐዋርያው አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ይላል። ሞትን ማንቀላፋት ይለዋል። የተኛ ሰው መንቃቱ አይቀርም። ማታ ያንቀላፋ ጠዋት መሰማራቱ አይቀርም። ሞት እንቅልፍ ነው። ሞትን እንቅልፍ ያደረገው የክርስቶስ ትንሣኤ ነው። ሞትን እንቅልፍ ያደረገው ለሕይወት መፈጠራችን ነው። ከሞት በኋላ ስላለው ነገር ዕውቀት አለን። በዚህ ዓለም ያሉት በዓለም ስላለው ነገር ዕውቀት አላቸው። መንፈሳውያን ሰዎች ከሞት በኋላ ስላለው ነገር ዕውቀት አለን። የክርስትናችን መሰረቱም እምነታችንም ትንሣኤ ሙታንን ማመን ነው። የሞቱት ይነሳሉ፣ ያንቀላፉት ይነቃሉ። ዛሬ ካጠገባችን የተለዩን የት እንዳሉ እናውቃለን። በክርስቶስ እቅፍ ውስጥ ናቸው። በአብርሃም እቅፍ ውስጥ ናቸው። በዘላለም ብርሃን ጥላ ውስጥ ናቸው። ትንሣኤ ሙታን ተዘጋጅቶልናል። በእውነት እነሱ ሙተው እኛ ብንቀር ኖሮ ተሰብረን እንቀር ነበረ። ሁላችን እንሞታለን፣ ግን ትንሣኤ አለን። ትንሣኤ ሙታን የሰው ክብር ነው። ይሄ ሥጋ ፈርሶ በስብሶ አይቅር ብሎ ክርስቶስ እንዳከበረው የምናውቀው ትንሣኤ ሙታንን በማዘጋጀቱ ነው። ይሄ እጅ ነው የወደቀን ያነሳ። ይሄ እጅ ነው የተራበን ያጎረሰ። ስለዚህ ፈርሶ በስብሶ አይቀርም። ትንሣኤ ሙታን እግዚአብሔር ያገለገለውን እጅ እንኳ እንደማይረሳ ይነግረናል። ቤተ ክርስቲያን የተመላለሰውን እግራችንን እርሱን ነው የሚያስነሳው። እግዚአብሔር ደጁን የረገጠውን እግር እንኳ አይረሳም። ለአፈር አይረሳውም፣ ለመቃብር አይረሳውም፣ ለመፍረስ ለመበስበስ አይረሳውም። ትንሣኤ ሙታን ሞትን መበቀያ ነው። ሞት በዘመናት ሁሉ ገዳያቶ ይንጎማለል ነበረ። በክርስቶስ ትንሣኤ ሞት ተከፈለው። ትንሣኤ ሙታን ሞትን መበቀያ ነው። ሞትን መበቀል ትፈልጋላችሁ? በክርስቶስ ሞትና ትንሣኤ እመኑ። ትንሣኤ ሙታን የጥንቱን የመፈጠር ዕቅድ የሚያሟላ ነው። እግዚአብሔር ሰውን ለሞት አልፈጠረውም። እግዚአብሔር ሰውን ለሕይወት ፈጠረው። ሞት የኋላ ርዕስ ነው። ሞት ሰበር ዜና ነው። ሞት አደጋ ነው። ሞት በሰው ስህተት የመጣ ነው። ሞት
የሰው ምርጫ ክፍያ ነው። ጥንቱን የተፈጠርነው ለሕይወት ነው። ስለዚህ ትንሣኤ ሙታን የጥንቱን የእግዚአብሔርን ዓላማ የሚያሟላ ነው። ልብ አድርጉ፣ ያልሞት አይነሳም። ስለዚህ ወገኖቻችን ሁሉ የሞቱት ሊነሱ ነው። ብዙ ዕውቀቶች በዓለም ላይ አሉ። እግዚአብሔርን ማወቅ፣ የላይኛውን ዓለም ማወቅ ግን ከሁሉ ይበልጣል። የጌታችን ሞትና ትንሣኤ የክርስትና መሠረት ነው። ክርስቶስ እንደ ሞተ እንደ ተነሳ እናምናለን። እርሱ ከሰማይ ወርዶ ከድንግል ተወልዶ በመስቀል ላይ ሙቶ በጎልጎታ በር የተነሳው ለእኛ ነው፣ ለእኛ ነው። ስለዚህ የሞቱት እንደሚነሱ እናምናለን። እኛም እንደምንነሳ እናምናለን። ሞት ፍርሃታችን አይደለም፣ ታጥበን የምንጠብቀው ነው። ሞት መጨረሻችን አይደለም። ለአንድ ፈላስፋ ሞት መጨረሻው ነው። ለአማኝ ግን ሞት ልደቱ ነው። ሞት የሀገር ለውጥ ነው። ሞት የንጉሥ ለውጥ ነው። ሞት የወዳጅ ለውጥ ነው። ብዙ ወዳጆች በምድር ነበሩን። ስንሞት ቅዱሳን፣ ጻድቃን፣ ሰማዕታት ወዳጆቻችን፣ ሥላሴ አባት እናታችን ይሆናል። ሞት ከሌሎች ወዳጆች ጋር ለመገናኘት መሄድ ነው። ሞት ከድካም ዓለም ማረፍ ነው። ይህ ዓለም አድካሚ ነው። ዝነኛ ሆናችሁ ሁሉ ሰው ፈርምልኝ ቢላችሁ አድካሚ ነው። ሁሉ ሰው ፎቶ ከእናንተ ጋር ካልተነሳው ቢላችሁ አድካሚ ነው። ዓለም እንኳን ውርደቱ ክብሩ አድካሚ ነው። ሞት በእውነተኛው ቤታችን መተኛት ነው። እዚህ በተውሶ ቤት ነው የምንተኛው። እዚህ በተውሶ ዓለም ነው የምንደላደለው። ሞት በእውነተኛው ቤታችን መተኛት መገኘት ነው። ሞት የመጋረጃው መገለጥ ነው። ሞት ሲመጣ ሰማይ ፍንትው ብሎ ይታየናል። ይጠብቀን የነበረ ቅዱስ መልአክ ይታየናል። እምናምነውን ጌታ በዓይናችን እናየዋለን። ሞት ልደት ነው። ያኛውን ሰማይ የምናይበት ነው። ባንወለድ ይህንን ዓለም አናይም ነበረ። ካልሞትንም ያኛውን ዓለም አናይም። የሞቱት ወገኖቻችን የሄዱት የምንወደው የምንናፍቀው አባት ጋር ነው። ታዲያ ለምን ደስ አይለንም? ወገኖቼ እምነታችንን ማነቃቃት አለብን። እርሱ አደራን የሚጠብቅ በመሆኑ በትንሣኤ ዘጉባኤ የሞቱትን መልሶ ያመጣቸዋል፣ እናገኛቸዋለን። ሞትን በሚመለከት ብዙ አይነት አመለካከት አለ። ብዙ የሐዘን ስርዓቶች አሉ። ሞት ብቻውን አይመጣም፣ ብዙ ጓዝ ይዞ ነው የሚመጣው። ከሞት በኋላ ያሉ ከዛ ከማዘን ከማልቀስ ደረት ከመምታት በኋላ የሚመጡ ብዙ ጭቅጭቆች አሉ። ብዙ የንብረት ፍላጎቶች፣ ዓለማዊነቶች አሉ። ሞት የሚያመጣውን ሐዘንና ጉድለት መሙላት የሰው ብቃቱ ነው። የአንድ ሰው ብቃቱ እገሌ ሞተ ብሎ ማዘን አይደለም፣ በዛ ሰው ቦታ መተካት ነው። እሱ የሚያደርገውን ነገር መፈጸም ነው። እርሱን መተካት ነው። ስራውን ማስቀጠል ነው። ሞትን የምንበቀለው ለጎደለባቸው ሙላት በመሆን ነው። እንደምንሞት ሆነን መኖር አለብን። አብረውን ያሉትም አንድ ቀን እንደሚሄዱ እያሰብን ከማሳዘን ከመጉዳት መጠበቅ አለብን። ወገኖቼ የሰው ልጅ ብንንከባከበው ሟች ነው። ለምንድን ነው የምንገድለው? ደግሞም ሁላችንም የምንሞት ነን። ለምን ገዳይና ሟች የሚል ስም ይወጣልናል? ሞትን ብናስብ ትሑታንን ሆን ነበረ። ኑሮ ብቻ ሳይሆን ሞትም የኛው ነው። ስለዚህ ለኑሯችን እንደምንዘጋጀው ለሞታችንም መዘጋጀት አለብን። በሰማይ ብርና ወርቅ ስንቅ አይሆንም።
ንስሐ መግባት፣ የጌታን ሥጋና ደም መቀበል ይገባናል። ይሄ ብቻ አይደለም፣ ሁሉም የራሱን ሞት ይሞታል። ድሃ የባለጠጋውን ሞት፣ ሎሌ የንጉሥን ሞት አይሞትለትም። ሁሉም የራሱን ሞት ይሞታል። ሞት እያንዳንዳችን የምንወጣው የምንከፍለው ጽዋ ነው። በጌታ ቃል የምንላችሁ ይህ ነውና ይላል። የጌታ ቃል የተስፋ ቃል ነው። ከሞት በኋላ ሕይወት መኖሩን የሚነግረን ነው። ብዙ የሚያጽናኑ ነገሮች ቢኖሩ እንኳ የጌታ ቃል የሐዘንን ማዕበል ጸጥ ያደርጋል። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም እያለ የተሰሎንቄ ምዕመናንን ያረጋጋቸዋል። አዎ ዘመናችን ብዙ ጥያቄ ያለበት ዘመን ነው። ብዙ የሞቱብን ነገሮችም አሉ። ብዙ የተለዩን ነገሮች አሉ። ሐዘን እያዋራን ነው። አንዳንድ ሰው ሐዘን ሳይጠጣ እያሰከረው ነው። ሐዘን እያንገዳገደው ነው። የትላንቱን የመጣበትን ያሳለፈውን የደረሰበትን እያሰበ በሐዘን የእሳት ጅራፍ ዕለት ዕለት የሚገረፍ ሰው ብዙ ነው። የእግዚአብሔር ቃል ግን እርስ በርሳችሁ በዚህ ቃል ተጽናኑ ይለናል። ዓለም ቢያልፍብን ዓለም ይገለጣል። ዓለም ቢያረጅብን ሁሉን አዲስ ሊያደርግ ክርስቶስ ይመጣል። በዚህ ቃል እንጽናና። እግዚአብሔር አንዳችንን ለአንዳችን የመጽናኛ ምክንያት አድርጎናል። ወገኖቻችሁ ጋር ደውሉ፣ ተስፋን አብስሯቸው፣ ሄዳችሁ ጎብኟቸው፣ ከነሱ ጋር ሰንብቱ፣ አይዟችሁ በሏቸው። እግዚአብሔር እያንዳንዳችንን የመጽናናት መልአክ አድርጎናል። አጽናኝ መልአክ አድርጎናል። ተልእኮቻችንን ከተወጣን ሐዘን ከምድር ላይ እየከዳ እየገፈፈ እየጠራ ይመጣል። እንቀጥላለን። ለሞቱት ወገኖቻችን ዕረፍተ ነፍስን፣ ላዘኑት ፍጹም መጽናናትን እንዲሰጥልን፣ ለሞቱ ነገሮቻችን ሁሉ ክርስቶስ ትንሣኤና ሕይወት እንዲሆን በስሙ እንጸለያለን። ለእግዚአብሔር ምስጋና፣ ለእኛም በረከት። በዚች ቀን ተጨንቀው ላሉ በጦርነት ለሚያልፉ ሕዝቦች ሁሉ ሰላም ይሁን። አቤቱ እናመሰግንሃለን። የዘመናት ቅዱስ ጌታችን ሆይ ከፍ ከፍ እናደርግሃለን። ሁሉ ከአንተ ነው ጌታ ሆይ። ሐዘናችንን፣ መሰበራችንን፣ መጎዳታችንን፣ አንዳንድ ነገሮችን ብናገረው ምን ጥቅም አለ ብለን በውስጣችን አምቀን መያዛችንን ሁሉ ቃልህ የቃልህ ራጅ ስለመረመረው ስላየው ስላወጣው እናመሰግንሃለን። አንተ ቁስልን ነግረህ መድኃኒትን አታዘገይም። በሽታውን ነግረህ መፍትሄ የለውም አትልም። ልዩ ጠቢብ ነህ፣ ልዩ ባለሙያ ነህ። ሥጋችንን፣ ነፍሳችንን፣ መንፈሳችንን አቤቱ ፈውሰው፣ አጽናናን፣ አረጋጋን፣ አጠንክረን፣ አንጻን፣ የንጹሕ ልቦና ባለቤቶች አድርገን። ጌታ እግዚአብሔር ምሬትን ከሕይወታችን እንድታርቀው፣ መሰበርን ከሕይወታችን እንድታርቀው፣ በትላንት ነገር መታሰርን ከሕይወታችን እንድታርቀው፣ ተስፋና ብስራት ነፍሳችንን እንዲቆጣጠረው አቤቱ እንለምንሃለን። በዚህ ቀን ለሚያዝኑ ወገኖቻችን መጽናናት እንዲሆን፣ በዚህ ቀን የሚወለዱት እንዲባረኩ፣ በሞት የሚጠሩት ዕረፍት እንዲያገኙ፣ የቆሙት ደግሞ እንዲጸኑ አቤቱ እንማጸንሃለን። የሞቱት ወገኖቻችንን በአብርሃም በይስሐቅ በያዕቆብ እቅፍ አኑርልን። ቤተሰባችንን ሁሉ ወዳጆቻችንን ሁሉ አንተ አጽናልን። ያለውን አበርክትልን። የወዳጅ ድሃ፣ የሽማግሌ ድሃ፣ የካህን ድሃ፣ የአገልጋይ ድሃ፣ የአባት ድሃ አታድርገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።